ይቅርታ ጠይቃኝ ልትሄድ ስትል አሽቃበጥኩ። ቆይ ላሳይሽ፣ እዛ ድረስማ ብቻሽን አትሄጂም ቢጠልፉሽስ ብዬ ቀደም አልኩና 3 እርምጃ የሚርቀውን የሰብለን በር አንኳኳ። ሰራተኛዋ እንደከፈተች ከሩቅ አገር እንደመጣ እንግዳ ፍጥረት በግርም ታየችኝ። እኔም ቆንጆ ሆኜባት ይሆን እንዴ? ማን ነው ስትል ይሰማኛል ሰብለ ከውስጥ። ታይህ ተጎረቤት ሁሌ ቡኒ የሚፈላው ሰውዬ ነው። በቃ ይሄ ነው ታሪክ። እንግዳዋ ጠንቋይ መስላት ነው። ሁሌ ቡኒ አርግሽ የዚች ቆንጆ አምላክ። እንደገባ ሰብለ በብዙ ጨርቅ የተጠቀለለ ሕፃን አቅፋ ከመኝታ ቤት እየተጎተተች ብቅ አለች። ከእንዴ ቡቲክ ነበር የምትመስለው። ይሄ ሁሉ ጨርቅ ጠቅለላ ምንድነው? እንዳየች አንተ ብላ ጮኸችና እንዳታናግረኝ ብላ በውሸት ኩርፊያ ገላምጣኝ ወደ እንግዳዋ ዞራ ናርዲዬ ቆንጆ የታገኘሽው ይሄን ዝጋታም ብላ ተሳሳሙ። አንተ ምን ትክክለኛ ኮንቨርሴሽን እኮ ነው ያየሁት። ለስሙ ጎረቤት ነው። ተሳሳቁ። ሌላውን ዝርዝር እንተውና ሰብለ የጎረቤት አቋን እንዴት እንደተወጣች ላስረዳ። ከብዙ ወሬ በኋላ አዲሱን ልጅ አንስታ እስኪ ቀፉት ከሸናባችሁ ያው ተወልዳላችሁ ይባላል እኮ ሁለታችሁም ብትመከሩም ቢብላችኋል መቼም አሳቀፈች። ጊዜ ልጁ ከተጠቀለለበት ልብስ መለየት ከብዶኝ ነበር። ለምንድን ነው የሀበሻ እናቶች ሕፃን መጠቅለል የሚወዱት? ቀስዬ ለእንግዳዋ አቀበልኳት። ውይ ብላ አቀፈችው። ውይ አባባሏ ብቻውን ተቀርጾ ዩቲዩብ ላይ ቢለጠፍ ከዛች ልጅ አልበም በላይ ይደመጥ ነበር። ቀና ስል ሰብለ ጠቀሰችኝ። አትፍዘዝ ነው ነገሩ። እንኳን ጠቀሰኩቤ ነበር። ከዛ ጊዜ በኋላ ቆንጆዋ ናርዲ ወደ ብሎካችን ስትመጣ ቤት ተሳስታ አታውቅም። በትክክል የኔን በር ነበር የምታንኳኳው። አንኳኩ ይከፈትላችኋል፣ ስትገቡ የመኝታ ቤት በር ይጠብቃችኋል ብዬ የበውቄን ግጥም አስተካክል። እግዚአብሔር ይመስገን። አንተ ይሄ የሚገርም ሂስትሪ የሚገርም ታሪክ አልኩህ። በቃ ኧረ እንዴት ደስ እንደሚሉ ልጅ የወለደችው ማዘርያ። ሁላችሁም እስቲ ኮሜንት ላይ ትችያለሽ በሏት። ይሄ የሚገርም አሲስት ነው ለሱ ያመቻ። ኧረ አልጋ ቤት ገቡ። በቃ አሁን ሴትዮዋ መታ አራስ ሚስት ትጠይቃለች።